እልልልልልልል ውዶቼ እግዚአብሔር ይመስገን ሄርሜላችን የኔ ፍቅር መታለች ማለት ነው። እንኳን ደስ አላችሁ የኔ ውዶች። እኔ በጣም ነው ደስ አለኝ ከምላችሁ በላይ በጣም ደስ ብሎኛል። እንኳን ደስ አላችሁ። ሄርሜላ ምን ልበላችሁ ዙም አድርጌ አይና እያየው ነበረና ኦኒ የደረሰባት ነገር ያለ ይመስለኛል ውዶቼ። ግን ምንም ይሁን አእምሮባት የኔ ቆንጆ ከማንም በላይ አምሮባት የኔ ፍቅር ማለት ነው። ሁሉም ነገር የሚያምርብሽ የኔ ውድ እንኳን ደህና መጣሽ የኔ ንጹህ ሴት፣ የኔ ጨዋ፣ የኔ ስነ ስርዓት ያለሽ ሴት እንኳን ደህና መጣሽ። እኔ ለዛ ነው መወዳት በነገራችን ላይና አብርሽ የሚልበላችሁ አሳዘነኝ። እግዚአብሔርን በጣም ነው አሳዘነኝ። ሁላችሁም እንኳን ደስ አላችሁ። እንደ ሰው ናችሁ። ሰው ስለሆናችሁ ብቻ የተጨነቃችሁ ከዛም ደግሞ ከልብ ሄርሜላን የምትወዷት እንኳን ደስ አላችሁ ለማለት ይፈልጋለሁ። አብርሽ እንግዲህ በደስታ አለቀሰ የኔ አባት ማለት ነው። እንግዲህ ብዙ ነገር ማወቅ ይፈልጋል አብርሽ። እንግዲህ ታውቃላችሁ አብርሽ ለውሳኔ ለሁሉም ነገር ይጣደፋልና ሄርሜላ ደግሞ መናገር አልፈለገችም። ሲቀጥል ደግሞ ይሄ ነገር ሲጀመር አምናችሁበት ነው። እውነት ይች ልጅ በደል በተለይ በሰው ዙራ በደል ከደረሰባት በጀመራ አውርታችሁበት ነው። ለህዝብ ማውጣት አለባችሁ። ህዝብ እንዲጋደል ባታርጉ አሪፍ ነው ብዬ ነው ማስበው። እውነት ለመናገር በተለይ ደግሞ ማለት እርስ በርሳችሁ የሚያጣላ ከሆነ ለህዝብ ባታወጡ ይመረጣል። ለምን ብዙ ሰው ዩቱበሮች ስለሚጣሉ ማለት ነው። ሲቀጥል ደግሞ ደጋፊ ለብቻ ተከፋፍለው ስላሉ ህዝቡ ይባላል ብዬ ነው ማስበው። እንግዲህ አብርሽ ካልነገርሽ ምን ሆነሽ ነው? በቃ ጨንቆታል። አብርሽ ታውቃላችሁ በጣም ፈጣኝ ነው ታውቃላችሁና፣ ሄርሜላ ግን መናገር አልፈለገችም። የራሷ ምክንያት ይኖራል። እቺ ልጅ በሰው በተለይ ሰው አድርሶባት ከሆነ ሊያስፈራራት ይችላሉ፣ እንዳትናገር ሊያደርጓት ይችላሉ ብዬ ነው ማስበው። እውነት ለመናገር ግን ከምንም በላይ ጤነኛ ሆና መምጣታ የበለጠ ያኮራል። ግን ሴት ልጅ ናት። ምን ደርሶባት ምን እንዳደረሱባት እቺ ልጅ በራሷ ምክንያት ነው እየጠፋችው ወይስ እንደተባለው ሰው አግዷት ነው? ይሄ ጥያቄ ነው። በነገራችን ላይ ይሄ ጥያቄ የህዝብም ጥያቄ ነው። ካልመለሳችሁ ሁሌ ትጠየቃላችሁ ብዬ ነው ማስበው። ግን በጀመራ ማለት ቁጭ ብላችሁ በሸኮላ ሳውን አውርታችሁበት ነገሩን ወደኛ ማምጣት ካለባችሁ ነው ማምጣት ያለባችሁ እንጂ ሌላ ችግር እንድታመጡ አንፈልግም። እኔ በበኩሌ እውነት ለመናገር እውነት ታስታውቃለች ሄርሜላ እግዚአብሔርን ሆኔ ነገር እንደደረሰባት ሆኔ ጭንቀት ውስጥ እንዳለች ያስታውቃል። እንግዲህ ሄርሜላ እንደዚህ አይቻላቅም እውነት ለመናገር አዎ ዝምተኛ ናት፣ ጨዋ ናት ምናምን አነጋገሯ ላይ እንደዚህ እንደሩታ ጨውም። ግን ዛሬ ደግሞ ለየት አለችብኝ። ማላቆ ሰው ነው ነችብኝና ውዶቼ እንኳን ደስ አላችሁ። እግዚአብሔርን ከመጀመሪያ እንኳን እልልል ስትሉ ነበረ። እንኳን ደስ አላችሁ። እኔ በጣም ነው ደስ አለኝ። እግዚአብሔር ይመስገን። ይጨንቃል እውነት ለመናገር በእርግጥ እኔ አላቃትም፣ ግን እንደዚህ ነው ማቃት። ታውቃላችሁ እንደዚህ አይታችሁ የምትወዱ ሰው ይኖራል መቼም የራሳችሁ እናንተ የምትወዱ ይኖራልና እኔ ማንም የምጠላ ሰው የለኝም እግዚአብሔር ይመስገን። ግን በጣም ጨዋ ናት፣ በጣም ስነ ስርዓት አላት። እና ለማንኛውም ስለተገኘች ስለመጣች እኔ በጣም ነው ደስ አለኝ። ግን ምክንያቷን መናገር አልፈለገችም። አብርሽ በተለይ ሲያስጨንቃት ነበረ። አሁን መናገር አልፈልግም ጊዜም አይደለም ያለች ነው። እኔ ብዙ ነገር ነው አሰብኩት። ወይን ሰው አስፈራርቷት ሊሆን ይችላል፣ ወይን ደግሞ ሄርሜላ ታውቃላችሁ ትጠነቀቃለች። ለሁሉም ሰው ዝም ብላ የምታወራ ልጅ አይደለችም። ይሄ ነገር ምን ያመጣል፣ ትክክል ነው ወይ ትክክል አይደለም የሚለው ነገር ያ ተማሪችም ስማርትም ስለሆነች ግንዛቤ ውስጥ አስገብታ ነው የምታወራ ታውቃላችሁ ብዙ ጊዜ ማለት ነውና፣ ስለዚህ ካሜራ ላይ የሚወጣና የማይወጣ ላይታችሁ ተነጋግራችሁ ለህዝቡ ማሳወቅ አለባችሁ ብዬ አስባለሁ። ሰውም ከሆነ እንግዲህ እናንተ ትጠነቀቃላችሁ። ሰው ከሆነ ሰው ነው ብላችሁ ብቻ በደፈና ማሳወቅ ነው ብዬ ነው ማስቡ። እውነት ለመናገር እቺ ልጅ ብዙ ልጆች ይጠሏታል። ምን ልበላችሁ ለሴት ልጅ ክብር የላቸውም። በተለይ የቡታጅራ ልጆች በተለይ አሁን ለዩቱብ ብሎ የሚሰሩ ስራ በጣም ንቀጣቸው
በተለይ ቪዲዮ ሲሰሩ ሄርሜላ ላይ የሚያደርጉ ነገር በጣም ነው የሚያስጠላ። በተለይ ደግሞ ወደ ወጠጥ ያለ ትንሹ የሚባል ልጅ ማለት ነው። እና እንደ አጋጣሚ ቪዲዮን አልጨረስኩም ዛሬ አይቼ ነበርና በጣም ያስጠላል። ሄርሜላ ማናት ምንድነች ምናምን ሲል ነበርና ለማንኛውም ውዶቼ ማለት የማይመጥናችሁ ቦታ አትገኙ። እኔ ልንገራችሁ፣ የማይመጥን ቪዲዮ የሚሰሩ ከሆነ እናንተ እዛ አትገኙ። እኔ ቅርታ አድርጉልኝ፣ ስለ ሄርሜላ ሆነ ፎቶ ለጥፎ ከመጡ ምንድን ነው ብዬ ገባለሁኝ። ወሬ የሚያወሩ ከሆነ እወጣለሁኝ። 4 ነጥብ ላይም ቪዲዮን የማይመጥነኝ እኔ በቃ የሚያናድደኝ ቦታ አልገኝም። እውነት ለመናገር እንደዛ ጥንቃቄ አድርጉ ለማለት ይፈልጋለሁ። ግን ኮንግራ እኔ ውዶች ኮንግራጁሌሽን፣ እንኳን ደስ አላችሁ። በጣም ደስ ብሎኛል። እኔ በበኩሌ የሰው ደስታ የሚያስደስታችሁ በላይ ካሳዩኝ ወዳችኋለሁ። ያው ሰዓትም ያነሳ ነው ቪውም ያነሳ ነው ዩቲዩብ እንግዲህ ምንም ማረጋቻልም። ግን ቪዲዮ ሰራለሁ። ያው ቪዲዮ ስላልከለከለኝ ቪዲዮ ሰራለሁ። ግን በስቱዲዮ ውስጥ ያነሳብኝ ነው። ኤኒዌይስ ይመቻችሁ።